ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልን 3 ቻይናውያንን ጨምሮ በርካታ ሰዎች በዛሬው ዕለት ከውሃ ማምረቻ ፋብሪካ ውስጥ ታግተው መወሰዳቸው ተሰምተዋል። ምላሽ ለመስጠት አልታዘዝንም ያሉ የጸጥታ አካላትም ከሩቅ እገታውን ይመለከቱ እንደነበር ነው የተገለጸው። ከአዲስ አበባ 47 ኪሎ ሜትር ርቀት ላይ ከምትገኘው ጫንጮ ከተማ ቅርብ ርቀት ላይ ከሚገኘው ሰዮ ሃይላንድ ፋብሪካ ቁጥራቸው በርካታ ተብሎ የሚጠራ ሰራተኞች በታጣቂ ኃይሎች ታግተው መወሰዳቸውንም የአካባቢው ነዋሪዎችና የቤተሰብ ምንጮች ገልጸዋል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማ ዛሬ ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ከፍተኛ የተኩስ ድምጽ ሲሰማ ማርፈዱና በዚህም ሰዎች መሞታቸውና ንብረት መውደሙን የቡለን ከተማ ነዋሪዎች ገልጸዋል። ሰዎችም ሙተዋል፣ ንብረትም ወድሟል ሲሉ ነው ነዋሪዎች የገለጹት። የዞኑ ሰላምና ጸጥታ ቢሮ በበኩሉ ጥቃቱን ከፈጸሙ በኋላ ለቀው ወጥተዋል የሚል መልእክት አስተላልፈዋል። ይህን መረጃም በዜናችን በዝርዝር እንመለከተዋለን። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አደም አብደል ቃድር በትግራይ የሚታዩ ዘርፈ ብዙ ችግሮች ተባብሰው ቀጥለዋል፣ በዚህ ምክንያትም ተፈናቃዮች ወደ ቀያቸው ሳይመለሱ በብርድ ንፋስና ዝናብ እየተፈራረቀባቸው ለአምስተኛ ክረምት በስቃይ እንዳይከርሙ ሰግተናል ሲሉ ተናግረዋል። ሼህ አደም አብዱል ቃድር ይህንን የተናገሩት ዛሬ የተከበረ በሚገኘው የ1446ኛው የኢድ አልአድሃ በዓል የኢድ ሶላት ላይ ነው። የምክር ቤት ፕሬዝዳንቱ ያስተላለፉትን ሙሉ መልእክትን በዜናችን በዝርዝር እናስደምጣቸዋለን። ከአዲስ አበባ የተሰረቀውን የሞባይል ስልክ ሐዋሳ ከተማ ላይ በቁጥጥር ስር መዋሉንም የአዲስ አበባ ፖሊስ ጠቅላይ መምሪያ ማስታወቁም ተሰምቷል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ከአዲስ አበባ የተሰረቀውን የሞባይል ስልክ ሐዋሳ ከተማ ላይ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ስሙ መካነ ኢየሱስ አካባቢ ግሩም ግዛው የተባለ ግለሰብ 150 ሺህ ብር ግምት ባለው አይፎን ፕሮ ማክስ 15 ስልክ እያወራ ያለ ኮድ 21226 አዲስ አበባ በሆነ ሞተር ላይ የነበረ ግለሰብ ከጆሮ መንትፎ እንደወሰደበት የአዲስ አበባ ፖሊስ አስታውቋል። የግል ተበዳይ ስልኩ እንደተወሰደበት ወዲያው ለፖሊስ ማመልከቱን ተከትሎ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ባደረገው ክትትል በሐዋሳ ከተማ ስልኩን ገዝታ እየተጠቀመችበት ከምትገኝ ጸጋ ጴጥሮስ ከተባለች ግለሰብ እጅ ስልኩን ሊያዝ መቻሉንም ፖሊስ ገልጿል። ከተሰረቀው ስልክ ጋር በቁጥጥር ስር የዋለችው ጸጋ ጴጥሮስ በበኩሏ ምንተስኖት መቻል ከሚባል ግለሰብ እንደገዛች ለፖሊስ ትናገራለች። የምንታፊዎችን ሰንሰለት አድኖ በቁጥጥር ስር ለማዋል የአዲስ አበባ ፖሊስ በሰራው ስራ ምንተስኖት የተባለውን ግለሰብ ከያዘው በኋላ ሌላ ተጨማሪ አማኑኤል ሻንቆ የተባለ ሰው አብሮት እንደነበር ባገኘው መረጃ መሰረት በቁጥጥር ስር ማዋሉን ጠቁሟል። ይህን ተከትሎም ገዢዋን ጸጋ ጴጥሮስን ጨምሮ የተሰረቀውን የሞባይል ስልክ ሽጠዋል በሚል ወንጀል የተጠረጠሩ ሁለቱም ግለሰቦች ከሐዋሳ ወደ አዲስ አበባ አምጥቶ ምርመራ እያደረገ እንደሚገኝ ፖሊስ አስታውቋል። በሞተር የሞባይል ስልክ ቀምቶ መሰወር ለጊዜው የማይደረስበት ቢመስልም ፖሊስ ቴክኖሎጂ በመጠቀም በእንዲህ መልኩ ወንጀለኞች አድኖ እንደሚይዝና የግል ተበዳዮችም የትኛውም አይነት ወንጀል ሲፈጸምባቸው በአቅራቢያቸው በሚገኝ ፖሊስ ጣቢያ ሊያመለክቱ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ወደ ቀጣዩ መረጃችን ስናልፍ በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማ ዛሬ ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ከፍተኛ የተኩስ ድምጽ ሲሰማ ማርፈዱና በዚህም ሰዎች መሞታቸውና ንብረት መውደሙን የቡለን ከተማ ነዋሪዎች ገልጸዋል። የዞኑ ሰላምና ጸጥታ ቢሮ በበኩሉ ጥቃቱን ከፈጸሙ በኋላ ለቀው ወጥተዋል ሲል መግለጫ አውጥቷል። ነዋሪዎቹ ጥቃቱን ያደረሰው በአካባቢው ታጥቆ የሚንቀሳቀሰው የሸኔ ታጣቂ ኃይል እንደሆነ ተናግረዋል። ታጣቂው ኃይል ዛሬ ከማለዳው 12 ሰዓት ጀምሮ ወደ ከተማው ዘልቆ በመግባት የመንግስት የጸጥታ ኃይሎችንና ንጹሃኖችን መግደሉን እንዲሁም በርካታ ንብረት መዝረፉን ነዋሪዎቹ ገልጸዋል። ስለሞቱ ሰዎች ቁጥር ከተማው ገና ስላልተረጋጋ ማወቅ አለመቻላቸውንም ተናግረዋል። በአዊ ብሔረሰብ አስተዳደር ዞን መተከል ከተማ ሰላምና ጸጥታ ቢሮ ኃላፊ አቶ በቀለ መኩሪያ በሰጡት ቃል ከቡለን ከተማ የመንግስት አመራሮች መረጃ እንደደረሳቸውና ኦነግ ሸኔ ሲሉ የጠሩት ኃይል ዛሬ ማለዳ 12 ሰዓት ጀምሮ ባደረሰው ጉዳት ለጊዜው ቁጥራቸው በውል ያልታወቁ የመንግስት አመራሮችን፣ የጸጥታ ኃይሎችን እንዲሁም ንጹሃንን መግደሉን፣ ባንኮችን መዝረፉንም ገልጸዋል። አንድ የባንክ ሰራተኛ ማግተው መውሰዳቸውን አክለዋል። ታጣቂዎቹ ጥቃቱን ከፈጸሙ በኋላ ከተማውን ለቀው ወጥተዋል ሲሉም በአዊ ብሔረሰብ አስተዳደር ዞን መተከል ከተማ ሰላምና ጸጥታ ቢሮ ኃላፊ አቶ በቀለ መኩሪያ ጨምረው ተናግረዋል።
ወደ ቀጣዩ መረጃዎችን ስናልፍ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር በትግራይ የሚታዩ ዘርፈ ብዙ ችግሮች ተባብሰው ቀጥለዋል። በዚህ ምክንያት ተፈናቃዮች ወደ ቀያቸው ሳይመለሱ በብርድ ንፋስና ዝናብ እየተፈራረቀባቸው ለአምስተኛ ክረምት በስቃይ እንዳይከርሙ ሰግተናል ሲሉ ተናግረዋል። ይህን ያሉት ዛሬ የተከበረ በሚገኘው የ1446ኛው የኢድ አል አድሃ በዓል የኢድ ሶላት ላይ ነው። ፕሬዝዳንቱ መንግስት የተፈናቃዮች ስቃይ እንዲያበቃ ያለመ አመርቂ እንቅስቃሴ በማድረግ ላይ አለመሆኑ ጉዳዩ ተስፋ አስቆራጭ አድርጎ ሲሉም ነቅፈዋል። መንግስት የተፈናቃዮችን ችግር ከመፍታት የበለጠ ሌላ አንገብጋቢ ስራ ሊኖረው አይገባም ያሉት ፕሬዚዳንት ሼህ አደም በዓሉ ሲከበር እነዚህ ወገኖችን ማሰብ የአላህን ክብር ያጎናጽፋልም ብለዋል። ተፈናቃዮች ወደ ቀያቸው እስኪመለሱ የሚደረግላቸው ግዛም ተጠናክሮ እንዲቀጥል አደራ ብለዋል። ወደ ቀጣዩ መረጃችን ስናልፍ 3 ቻይናውያንን ጨምሮ በርካታ ሰዎች በዛሬው ዕለት ከውሃ ማምረቻ ፋብሪካ ውስጥ አግተው መወሰዳቸው ተሰምቷል። ምላሽ ለመስጠት አልታዘዝንም ያሉ የጸጥታ አካላትም ከሩቅ እገታውን ይመለከቱ እንደነበር ነው መረጃዎች የሚያሳዩት። ከአዲስ አበባ 47 ኪሎ ሜትር ርቀት ላይ ከምትገኘው ጫንጮ ከተማ ቅርብ ርቀት ላይ ከሚገኘው ሰዮ ሃይላንድ ፋብሪካ ቁጥራቸው በርካታ ተብሎ የሚጠራ ሰራተኞች በታጣቂ ኃይሎች ታግተው መወሰዳቸውን የአካባቢው ነዋሪዎችና የቤተሰብ ምንጮች ገልጸዋል። እገታውን የፈጸሙት የኦሮሞ ነጻነት ጦር ታጣቂዎች መሆናቸውን ነዋሪዎቹ ገልጸው በከፍተኛ ስጋት ውስጥ እንደሚገኙም ተናግረዋል። የኦሮሞ ነጻነት ጦር ዘመቻ ሺ ግንባር በሚል የጀመረውን ጥቃት መቀጠሉን ማስታወቁን መዘገባችን ይታወሳል። የጦር ኃይሉ ከሳምንታት በፊት በወጣው መግለጫ በዚህ ዘመቻ ባለፉት 15 ቀናት 35 አውደ ውጊያዎችን ማከናወኑን ገልጿል። እነዚህ ውጊያዎችም በ8ቱም የዘመቻ ማዘዣ ጣቢያዎች መደረጋቸውን ገልጾ ጦርነቱም ከምዕራብ ወለጋ እስከ ሸዋ ዞኖችና አርሲ፣ ሐረርጌ፣ ቦረና፣ ጉጂና ወሎ ድረስ የተስፋፋ እንደነበር አስረድቷል። በእነዚህ ውጊያዎች 421 ወታደሮች እንደገደልና 502 እንዳቆሰለ የጠቀሰው የኦነግ ጦር በአጠቃላይ በመንግስት ኃይል ላይ 914 ሰብአዊ ጉዳት ማድረሱን አስታውቋል። በተጨማሪም በተለያዩ ግንባሮች 75 ወታደሮች መማረካቸውን ገልጿል። የጦር ኃይሉ መግለጫውን በመቀጠልም በመቶዎች የሚቆጠሩ ኤኬኤም ጠመንጃዎችን፣ የረዥምና አጭር ርቀት ስናይፐሮችንና ብሬኖችን እንዲሁም በርካታ ጥይቶችን በእጁ ለማስገባት መቻሉንም አስረድቷል። ይህ በእንዲህ እንዳለም ከአዲስ አበባ በቅርብ ርቀት የምትገኘው አሊዶሮና አካባቢዋ እገታው ተባብሶ መቀጠሉ ነው መረጃዎች የሚያሳዩት። የህዝብ ማመላለሻ አውቶቡስ አሽከርካሪ የሆኑት አቶ ታርቀኝ ብዙ ጊዜ ይመላለሱበት በነበረው ከአዲስ አበባ ጎጃም መስመር ከፍቼ እስከ ገዋ ጽዮን ያሉት አካባቢዎች የሞት ቀጠና ነው ሲሉ ገልጸውታል። በዚያ መስመር ሲመደቡ ወደ አእምሯቸው የሚመጣው ሞት አሊያም ቤተሰቦቻቸው ከእገታ ማስለቀቂያ ምጽዋት ሲጠይቁ እንደሆነ ነው የተናገሩት። እንጀራ ስለሆነባቸው እንጂ በተደጋጋሚ በባልደረቦቻቸው ላይ ደርሶ የሰሙት እገታና ግድያ አንድ ቀን በእርሳቸውም ላይ ሊከሰት እንደሚችል ስጋት ነበራቸው። የሰጉትም አልቀረም። ከ2 ወር ገደማ በፊት በጠዋት ስራ ቦታቸው ተገኝተው ከ50 በላይ መንገደኞችን አሳፍረው ወደ ደብረ ማርቆስ ለማቅናት ጉዞ ጀመሩን። እንደ ወትሮው ሁሉ ለጉዞ ከተነሱ በኋላ የመንገድ ቅኝት እስከሚደረግ ድረስ ከአዲስ አበባ መውጫ ላይ ባሉ ኬላዎች ቆመው ጠብቀዋል። እርሳቸው እንደሚሉት ተሽከርካሪዎች አዲስ አበባ መውጫ ላይ በጫንጮና በፊቼ ከተሞች በሚገኙ ኬላዎች ላይ ለረጅም ሰዓታት እንዲቆሙ ተደርጎ የመንገዱ ደህንነት ይጣራል። ቅኝቱን የሚያካሂዱት በየአካባቢዎቹ የሚገኙ የመንግስት የጸጥታ ኃይሎች ናቸው። አቶ ታረቀኝና ሌሎች አሽከርካሪዎች ከኬላዎቹ የተነሱት የመንገዱ ደህንነት ከተረጋገጠና እንዲያልፉ ከተፈቀደላቸው በኋላ ነበር። ሆኖም መንገዳቸውን ሳያገባድዱ ነበር ድንገት የተኩስ ርምታ የተከፈተባቸው። ጥቃቱ የተከፈተባቸው ከእገታ ጋር ተያይዞ ስሟ ከሚነሳው አሊዶሮ ቀበሌ ሳይደርሱ ባለች ትንሽ መንደር ላይ ነበር። ታጣቂዎቹ ወደ 30 ገደማ ይሆናሉ የሚሉት አቶ ታረቀኝ ከእርሳቸው በፊት ይጓዝ የነበረ አውቶቡስ ካመለጣቸው በኋላ እርሳቸው ሲደርሱ ተኩስ ድንገት እንደተከፈተባቸው ይናገራሉ። እንድንቆም ቢጠይቁን እነርሱ መሆናቸውን ስለምናውቅ አንቆምም ነበር፣ ነገር ግን ተኩስ ነበር የከፈቱት። እኔም ለማምለጥ ስል ነዳሁት ይላሉ። መቆም የቻሉትም በዘነበባቸው ጥይት የተሽከርካሪው ጎማ ከተመታ በኋላ ነው። ድንጋጤ ውስጥ ስለነበሩ አንድ እግራቸው ላይ ከባድ ጉዳት እንደደረሰ ያወቁት ከመኪናው ለመውጣት ሲሞክሩ እንደነበርም ይናገራሉ። እንደምንም ወርጄ በደረቴ እየተሳብኩ ከመኪናው መንገድ ከወጣሁ በኋላ በአንድ እግሬ እየዘለሉ ስሮጥ ደረሱብኝ። እቆማለሁ ስል ወደኩ። ሌሎቹ ወደ መኪናው እየተኮሱ ተሳፋሪ እንዲወርድ አደረጉ በማለት ሁኔታውን ያስታውሳሉ። እያገላበጡ ሲፈትሹኝ እንደሞተ ሰው ዝም አልኳቸው። ኪሴ ውስጥ የነበረ ገንዘብና ስልክ ወስደው ሞተዋል ብለው ጥለውኝ ሄዱ። ታጣቂዎቹ ትተዋቸው ከሄዱ በኋላ ግን በግምት ከ30 ደቂቃ በኋላ ሌላ ተኩስ መሰማት ተጀመረ። ይህ የህይወታቸው የመጨረሻ ሰዓት ነበር የመሰላቸው። ታጣቂዎቹ ሊጨርሱኝ ድጋሚ የመጡ ነበር የመሰለኝ። ነገር ግን የመንግስት የጸጥታ ኃይሎች ናቸው፣ አይዟችሁ ደርሰንላቸዋል ብለው ከወደኩበት አነሱኝ። አቶ ታረቀኝና ያሳፍሯቸው መንገደኞች ላይ የተፈጸመውን ጥቃት እንደ ማሳያነት ጨለፍ ነው እንጂ ከቅርብ ዓመታት ወዲህ ይህ በርካቶች የሚያልፉበት ተደጋጋሚ ክስተት ነው ሲልም ቢቢሲ አስነብቧል። በሌላ በኩል ሲራክ በአውሮ
በአውራ ጎዳናው በሳምንት ውስጥ ቢያንስ 4 ጊዜ ይመላለሳል። የጭነት መኪና በማሽከርከር በሚያገኘው ገቢ ራሱንና ቤተሰቡን የሚያስተዳድረው ሲራክ አካባቢውን የሚያልፈው በጭንቀት እንደሆነ ይናገራል። ከፍቼ እስከ ገዋጽዮን ድረስ ያሉት የኦሮሚያ ክልል አካባቢዎች እጅጉን አስጊ ቦታዎች መሆናቸውንም ይጠቅሳል። ሲራክ እንደሚለው ከፍቼ እስከ ሙከ ጡሪ፣ ከገርበ ጉራቻ እስከ ገዋጽዮን ባሉት አካባቢዎች በመንገደኞችና በአሽከርካሪዎች ላይ በርካታ ወንጀሎች ተፈጽመዋል። ከነዚህ ልዩ ቦታዎች መካከልም አሊዶሮ፣ ገርበ ጉራቻ፣ ሙከ ጡሪ፣ ቱሉ ሚልኪ፣ ጎርፉ ገብርኤልና ዱበር የተባሉ አካባቢዎች እንደሚገኙበት አሽከርካሪው ይጠቅሳል። በተደጋጋሚ የአውቶቡስ ተሳፋሪዎች በታጣቂዎች ታግተው የመወሰዳቸው ዜና እየተለመደ እንደመጣ የሚናገረው አሽከርካሪው እኛም ተራችንን ነው የምንጠብቀው ይላል። ሲራክ እንደሚለው በዚህም ስጋት ምክንያት አሽከርካሪዎች እነዚህን አካባቢዎች በአንድ ላይ አጀብ ብለው ማለፍ ግድ ይላቸዋል። እነዚህን አካባቢዎች በቶሎ ለማለፍ ለቁርስም ሆነ ለምሳ አንዳንዴ ለውሃ ሽንትም ቢሆን አንቆምም ይላል። በአውራ ጎዳናው ከሚሄዱ ሌሎች መኪኖች ጋር በጋራ አብሮ ለማለፍና ርቀትን ለመጠበቅ በፍጥነት ማሽከርከርን ስለሚጠይቅ አደጋ ሲከሰትም ተመልክቷል። አለበል የተባለ ሌላ አሽከርካሪም ከሲራክ የተለየ ሀሳብ የለውም። ለእርሱም ከፍቼ ጀምሮ እስከ ገዋጽዮን ያለው አካባቢ የስጋት ቀጠና ነው። መንግስት ከታጣቂ ቡድን ጋር ግጭት ውስጥ በገባበትና ከአዲስ አበባ ጋር በሁሉም አቅጣጫዎች በሚዋሰነው ኦሮሚያ ክልል ውስጥ ያለው የጸጥታ ሁኔታ ከቅርብ ጊዜ ወዲህ እየተሻሻለ መምጣቱ ቢነገርም እገታዎች ግን አልቆሙም። ከዚህ ቀደም በተለያዩ የክልሉ አካባቢዎች የሚፈጸመው የሰላማዊ ሰዎች እገታ በክልሉ ሰሜን ሸዋ ዞን ውስጥ በሚገኙ አካባቢዎች በተደጋጋሚ ሲከሰትም ተዘግቧል። ከነዚህ አካባቢዎች መካከል ኩዩ፣ ወረ ጃርሶ፣ ደገም፣ ሂደቡ፣ አቦቴ፣ ያያ ጉልሌ የተሰኙ ወረዳዎች በተለየ ይጠቀሳሉ። በደገም ወረዳ ስር የምትገኘው አሊዶሮ ቀበሌና የወረ ጃርሶ ከተማ፣ ቱሉ ሚልኪ እንዲሁም የኩዩ ወረዳ ከተማ ገርበ ጉራቻ የእገታ ወንጀል ከሚፈጸምባቸው አካባቢዎች ስማቸው በዋናነት ይነሳል። አሊዶሮ ግን ዋነኛ ማዕከል ናት። አሊዶሮ የህዝብ ማመላለሻ አውቶቡስ መንገደኞች ብቻ ሳይሆን የጭነት መኪና አሽከርካሪዎችን በስጋት የሚያልፉባት አነስተኛ ቦታ ነች። ማለፍ የሚችሉትም እድል የቀናቸው ናቸው። ቢቢሲ ያነጋገራቸው አሽከርካሪዎች ለምን በዚህ አካባቢ የእገታ ወንጀሎች እንደተበራከቱ እንደማያውቁ ይናገራሉ። ሆኖም ጉዳዩ ፖለቲካዊ ሳይሆን እንደማይቀር ግምት አላቸው። ድርጊቱን የሚፈጽመው ሸኔ የሚባሉ ታጣቂ ቡድን እንደሆነ ነው የምናውቀው። በአብዛኛው በዚህ አካባቢ የሚንቀሳቀሱ የአማራ ተወላጆችን ኢላማ ያደርጋሉ ሲሉም ብሔርን ኢላማ በማድረግ መንግስት ላይ ጫና ለማሳደር የሚጠቀሙበት መንገድ እንደሆነም ያስረዳሉ። በሌላ በኩልም ታጣቂዎቹ የገንዘብ አቅማቸውን ለማጎልበት ሲሉ እገታውን እንደሚፈጽሙ አሽከርካሪዎቹ ይጠቅሳሉ። በዚህም ታጋቾችን ለመልቀቅ ከመቶ ሺዎች እስከ ሚሊዮኖች የሚደርስ ገንዘብ ይጠይቃሉ። ታጣቂዎቹ ከጭነት አሽከርካሪ ይልቅ የህዝብ ማመላለሻዎች ላይ ትኩረት ያደርጋሉ የሚለው ሲራክ ይህም በአንድ ጊዜ በርካታ ሰዎችን ለመያዝና በርከት ያለ ገንዘብ ለመጠየቅ ሲሉ የሚያደርጉት መሆኑን ይገልጻል። የበርካታ ታጋች ቤተሰቦችም የተጠየቀውን ገንዘብ መክፈል ስለማይችሉ በእምነትና በገበያ ስፍራ፣ በለቅሶ፣ በሰርግና በሌሎች ማህበራዊ ክንውኖች ላይ ገንዘብ ሲለምኑ መመልከቱን ይናገራል። በኢትዮጵያ ስለ እገታ በስፋት መሰማት የጀመረው 17 የደምቢ ዶሎ ዩኒቨርሲቲ ተማሪዎች በታጣቂዎች ከታገቱ በኋላ እንደነበር ይጠቀሳል። ሆኖም ከዚያ በፊት በአገሪቷ እገታ ተፈጽሞ አያውቅም ማለት አይቻልም በማለትም ቢቢሲ አስነብቧል። የእገታ ወንጀል ግን እንዲህ እንዳሁን የዕለት ተዕለት ዜና ሆኖ የሚያውቅበት ጊዜ ያለ አይመስልም። እገታ እንደ ወረርሽኝ የተዛመተው ካለፉት 5 ዓመታት ወዲህ ነው። ለዚህም በአገሪቷ ውስጥ የታጣቂዎች እንቅስቃሴ መኖርና ለሚፈጸሙ ወንጀሎች ተገቢው ክትትልና እርምጃ ለመደረጉ እንደ ምክንያትነት ይጠቀሳል። በኢትዮጵያ የአሜሪካ ኤምባሲም በኢትዮጵያ ውስጥ ገንዘብ ለማግኘት እየተፈጸሙ ያሉ ሰላማዊ ሰዎችና የተማሪዎች እገታ እንዲቆሙም ጥሪ አቅርቧል። መንግስትም በተለያዩ ጊዜያት ኦነግ ሸኔን ጨምሮ በታጣቂ ቡድኖች ላይ እርምጃ እየወሰደ እንደሆነ ሲገልጽ ቢቆይም በተለያዩ አካባቢዎች በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችንና እገታዎችን ማስቆም እንዳልተቻለ ቢቢሲ ዘግቧል።